የህወሓት ወታደራዊ አስተላለፍና አይቀሬው ጦርነት ከግንባር አዛዦች ድልድል እስከ ደብረ ጽዮን የውጊያ ጥሪ። ህወሓት የመጨረሻውን የውጊያ ጥሪ አስተላልፏል። የትግራይ ህዝብ ወሳኝ ምዕራፍ ላይ ይገኛል። እንደ ህዝብ ህልውናውን ጠብቆ ለመቀጠል የሚወስንበት መድረክ ላይ ነው የሚለው የህወሓት ጥሪ የጦርነቱን አይቀሬነት በይፋ አስተጋብቷል። የደብረ ጽዮን ቡድን በህዝባችን ሞትና ስቃይ የማይረኩ የዘር ማጥፋት ኃይሎች ላለፉት ዓመታት የፈጸሟቸውን ሁሉንም አይነት የዘር ማጥፋት ድርጊቶች ሳይጸጽቱ አሁንም ሌላ ዙር ደም አፋሳሽ ጦርነት ለማካሄድ እየተዘጋጁ መሆናቸው ፀሐይ የሞቀ እውነት ነው ብሏል። ህወሓት ከ5 ዓመታት በፊት እንደነበረው በቀጥታ ተከበናል፣ ስለዚህ መዋጋታችን አይቀርም ይላል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የህወሓትን ወታደራዊ አስተላለፍ የተመለከቱ መረጃዎችን ከወቅታዊ ውጥረት አንጻር እንመለከታለን። አብራችን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱም። የህወሓት አርሚዎች ስምሪትና ወታደራዊ እንቅስቃሴው ስልታዊ ቦታዎችን በሚመለከት የወጡት መረጃዎች በሚያሳዝን ሁኔታ የጦርነቱን መቃረብ የሚያሳብቁ ሆነዋል። ህወሓት የትግራይ ሰራዊት እያለ የሚጠራው ተዋጊ ጦር 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች እንዳሉት ይታወቃል። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ መሆናቸው የተደበቀ አይደለም። የመጀመሪያው የሰሜን ግንባር ሲሆን በስሩ መቀመጫውን አዲግራት ያደረገው አርሚ 15፣ በትግራይ ክልል ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10፣ በኢሮብ፣ አድዋ፣ አክሱም እና ባድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17ን የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጠለምት ሁመራና ማይጠብሪ ድንበር አቅራቢያዎች የሚንቀሳቀሰው አርሚ 31ን በስሩ ይዟል። በወልቃይትና ሱዳን ድንበር መተላለፊያ የሚንቀሳቀሱት አርሚ 33 እና 35ም በዚሁ ግንባር ስር ናቸው። የህወሓት ጦር አርሚ 91 ወይም ሜካናይዝድ ተብሎ የሚጠራውን ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀሌ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮ ይገኛል። አርሚ 9 ወይም የህወሓት ኮማንዶ ክፍለ ጦርም በመዲናዋ መቀሌ ቁልፍ ስፍራዎችን የሚጠብቅ ኃይል እንደሆነ ይነገራል። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ጦር ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘትም ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ብሔራዊ ጦር ደግፈው እየተሳተፈ እንደሆነ የሚገልጹ ተደጋጋሚ መረጃዎች ወጥተዋል። የዚሁ አርሚ 70 አካል የሆኑ አባላት በቅርቡ ሰላማዊ አማራጭን ተቀብለው ወደ ተሐድሶ መግባታቸውን የኢትዮጵያ ብሔራዊ ተሐድሶ ኮሚሽን ማስታወቁ ይታወሳል። ህወሓት በጎ ፈቃደኛና ሚሊሻውንም ወደ ማዕከላዊ ጦር አደረጃጀት ማስገባቱን የሚገልጹ መረጃዎች ወጥተዋል። ቀደም ብለን እንደጠቀስነው የህወሓት ወታደራዊ ኃይል በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚዎች አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ወዲ እምበይተይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል የሚል ማዕረግ የተሰጣቸው ምግበይ ኃይለ ደግሞ የምዕራብ ግንባር ዋና አዛዥ፣ ዮሐንስ ወልደ ጊዮርጊስ ጆን መድድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊው ፍስሐ ኪዳን ወይም ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ ኃይል ለመፍጠር ያለመ እንደሆነም የህወሓት አመራሮች ይናገራሉ። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት ዋዜማ ያነጋገራቸው የሰራዊት አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ ኦፕሬሽን ዘርፍ ኃላፊ ኃይለ ሥላሴ ግርማይ ወዲ እምበይተይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንዲመሩ ተመርጠዋል ሲሉ ገልጸዋል። ይሄው ሴንትራል ኮማንድ የሚመራው ግን በጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነም ያስረዳሉ። በእርግጥ የታደሰ ወረደ ጉዳይ በሚቀጥሉት ቀናት የሚለይለት ይሆናል። ታደሰ ወረደ ከአንድ ሳምንት በኋላ የ1 ዓመት
ዓመት የስልጣን ቆይታቸውን ሲያጠናቅቁ ህወሓት በመረጣቸው ሰዎች እንደሚተኩ የሚጠበቅ ቢሆንም በአዲስ አበባው መንግስት በኩል ያለው ውሳኔ ግን አልታወቀም። የኢትዮጵያ መንግስት በነ ሌተናል ጄኔራል ጻድቃይ ገብረትንሳኤ ለሚመራው የትግራይ ለውጥ እንቅስቃሴ ስልጣን ሊያስተላልፍ እንደሚችል የሚወጡ መረጃዎችም ይጠቁማሉ። በነበረው ጦርነት ወቅት የሰሜን ግንባር አዛዥ የነበሩት ማሾ በየነ ባሉበት ኃላፊነት መቀጠላቸውና በጦርነቱ ወቅት የምስራቅ ግንባር አዛዥ ሆነው ሲመሩ የቆዩት ገብረመድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር መዛወራቸውም ተሰምቷል። ከዚህም በተጨማሪ የምዕራብ ግንባር አዛዥ ምግበይ ኃይለም የሰራዊቱን አጠቃላይ ስልጠናና ሪፎርምን ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ እዝ ወይም ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተላልፎባቸዋል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደመወዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱንም ታደሰ ወረደ መግለጻቸው ይታወሳል። የደብረ ጽዮን ቡድን እንደተለመደው ጣቱን ወደ አዲስ አበባ ቀስሮ ጦርነት ተከፍቶብኛል ብለዋል። የትግራይን ህዝብ የማህበራዊ ኢኮኖሚ አቅም በማዳከም አንድነቱን በመሸርሸር ራሱን መከላከል የማይችል ህዝብ ለማድረግ ሰፊ ዘመቻ ነድፈው እየሰሩ ይገኛሉ የሚለው የህወሓት ክስ ከበባ ተፈጽሞብኛል የሚለውን ደጋግሞ አስተጋብቷል። ህወሓት የዘር ማጥፋት የሚል ክስም አቀርቧል። የኢትዮጵያ መንግስት በታቀደ መንገድ እየመራ ያለው የዘር ማጥፋት ስልት የትግራይ ህዝብን ትግል በመተውና ህዝቡን መክዳት ብሔራዊ ክደት እየፈጸሙ ያሉ ጥቂት ቅጥረኞችን በማሰማራት የሚፈጸም ነው ሲል ተለምዷዊውን ወቀሳ ሰንዝሯል። ህወሓት የሚቃወሙትን የትግራይ ተወላጅ ፖለቲከኞች፣ የጦር መኮንኖችና ምሁራንን ከሃዲ እያለ ስድብ ደርድሮባቸዋል። ህወሓት ትልቅ እንቅፋት የሆኑበትን እነ ጌታቸው ረዳንም ጥቂት ሲል ጠርቷቸዋል። የኢትዮጵያ መንግስት ሊጭረው ካለው ቀጣይ ዙር ደም አፋሳሽ ጦርነት ዋዜማ የትግራይን ህዝብ ለማዳከም የነደፈው ስልት እገዳና ከበባ ነው ይላል የህወሓት መግለጫ። ህወሓት ከበባው ነዳጅና ሸቀጥን መከልከል እንደሆነም አስፍሯል። ህወሓት እንደ መንግስት አልቀበለውም የሚለውን የጠቅላይ ሚኒስትር አብይን አስተዳደርም መልሶ በጀት ከልክሎኛል እያለ ይከሰዋል። የትግራይን ህዝብ በማህበራዊ ኢኮኖሚ አቅሙ አዳክሞ በወታደራዊ ዘመቻ ለመደምደም የታቀደው ይህ ስልት የነዳጅና የሌሎች ሸቀጦች አቅርቦት እንዲዘጋ በማድረግ ህዝቡን አንቆ ይዞታል፣ በጀትም ተከልክሏል የሚለው ህወሓት አቅማችን ከተዳከመ በኋላም የፌዴራል መንግስቱ ትግራይ ክልልን ይቆጣጠራል የሚል ስጋትን በዘለፋ አጅቦ አትቷል። ህወሓት የገጠመውን የራሱን ክፍፍል ጭምር በፌዴራል መንግስቱ እያሳበበ መሆኑ እንዳለ ሆኖ ከፊት አለ የሚለውን ጦርነት ላለመሸነፍ ግን አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር ለመዘርጋት መገደዱን መረጃዎች ያሳያሉ። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት እንዳለ ብዙዎች ይስማማሉ። ይህንን የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት ህወሓት ቲዲኤፍ እያለ የሚጠራው ተዋጊ ኃይል በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና ያስተላለፍ ለውጦችን እያስተናገደ ስለመሆኑ ከሰራዊቱ የአሁንም የቀድሞ አባላትም የሚሰማ ጉዳይ ነው። የህወሓት ተዋጊ ኃይል በ2013 በፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነትን ተከትሎ የተመሰረተ ሲሆን ከመደበኛ ሰራዊትነት ይልቅ ከተለያዩ የህብረተሰብ ክፍሎች የተውጣጣ ማለትም የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት፣ ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ተማሪዎችና በተለያዩ የሥራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። በዚህ ወታደራዊ ኃይል ውስጥ በተለይም ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመታት ትጥቅ ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት ስለመሆናቸው ይነገራል። ህወሓት እንደ መከተ ካውንስል በሚል ዋዜማ ባስነበበችው ዘገባ ላይም የተለያዩ ነጥቦች ተነስተዋል። መከተ ካውንስል በቀድሞ ጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ተቋቁሞ የነበረውን ተቃዋሚ የፖለቲካ ፓርቲዎችን ያካተተውን ጊዜያዊ ምክር ቤት በማፍረስ በ2018 የተቋቋመ ነው። በክልሉ የተፈጠረውን ፖለቲካዊ ቀውስ ተከትሎ የተመሰረተው ይህ ካውንስል የህወሓት የሥራ አስፈጻሚና ማዕከላዊ ኮሚቴ አባላትን፣ የግንባር አዛዦችና ለህወሓት ታማኝ ናቸው የተባሉ ከፍተኛ ወታደራዊ መኮንኖችን ያካተተ ሲሆን የካውንስሉ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መሆናቸውን ለክልሉ መንግስት ቅርበት ያላቸው ምንጮች ተናግረዋል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም በካውንስሉ ውስጥ በምክትል ኃላፊነት ይመራሉ ተብሎም ይነገራል። በክልሉ ውስጥ የሚሰጡ ማናቸውም ፖለቲካዊም ሆነ ወታደራዊ ውሳኔዎች በዚህ የክልሉ ካውንስል ውስጥ እንደሚያልፉ የተጠቀሰ ሲሆን ይኸው የወታደራዊ አመራሮች ሽግሽግም የካውንስሉ ውሳኔ ነው ተብሎ እንደሚጠበቅ ተነግሯል።
ተናግረዋል። የካውንስሉ ዋነኛ ዓላማ የህወሓትን ስርዓት እንዲሁም የፖለቲካ የበላይነትን ማስቀጠል እንደሆነ ያብራሩት ምንጮች ካውንስሉ ከጊዜ አስተዳደሩ በላይ ሆኖ እንደሚንቀሳቀስም ገልጸዋል። የከፍተኛ መኮንኖች ክፍፍልና የአመራር ሽኩቻዎች ዶክተር ደብረጽዮን ገብረ ሚካኤል እንዲሁም አቶ ጌታቸው ረዳ በሚመሯቸው የህወሓት ቡድኖች መካከል የተፈጠረው ልዩነት ተከትሎ በሰራዊቱ ከፍተኛ መኮንኖች መካከልም በተመሳሳይ ልዩነት ተፈጥሮ ነበር። ይህንን ተከትሎም በነሐሴ 2018 አርሚ 15ን በማንቀሳቀስና ዲሽቃ የጫኑ ከባድ ተሽከርካሪዎችና መሳሪያዎችን ይዘው የጊዜ አስተዳደር ጽሕፈት ቤት በመከባቸው የመፈንቅለ መንግስት ሙከራ ለማድረግ አሲሯል በማለት የተከሰሱት ብርጋዴር ጀነራል ጉዑሽ ገብረና ስርዓቱ እንደሚቃወሙ በይፋ የገለጹት ጀነራል ተክላይ አሸብር ወዲ አሸብር ራሳቸውን ከጦሩ ማግለላቸው ይታወሳል። እነዚህ ጦር መኮንኖች በአሁኑ ወቅት የነጻድቃንን ስብስብ መቀላቀላቸውም ይነገራል። ከኮር በላይ የተባሉ የህወሓት ከፍተኛ ወታደራዊ መኮንኖች በጥር ወር 2017 ባደረጉት ስብሰባ ያሳለፉትን ከህወሓት ጎን የመሰለፍ ውሳኔ በመቃወም ራሳቸውን ያገለሉት እነ ጀነራል ጻድቃን ገብረትንሳኤና ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩም በተፈጠረው ልዩነት ሳቢያ በአፋር የሚንቀሳቀስ የራሳቸውን ታጣቂ ኃይል መመስረታቸው አይዘነጋም። ለሂደቱ ቅርብ የሆኑ ምንጮች እንደሚገልጹት በተዋጊ ኃይሉ በፖለቲካ አደረጃጀቱና በህወሓት መካከል የተወሰነ መደራረብም የመጣረስም ዝንባሌ ያለው ይህ አወቃቀር ህወሓት የተሻለ ቁጥጥርና የመሪነት ሚና እንዲኖረው የሚያደርግ ሲሆን በክልሉ የተፈጠረውን የስልጣን ሽኩቻ በማስፋት በኩል ግን አሁንም አሉታዊ ተጽዕኖ እንደሚኖረው ይነገራል። የሆነው ሆኖ ኢትዮጵያ በድጋሜ ወደ ሌላ ከፍተኛ ወዳሚ ጦርነት እንድትገባ የሚገፋፉ ምክንያቶች እየተበራከቱ መምጣታቸው ስጋቱን አባብሶታል። ስለ ህወሓት ስናወራ ስለ ኤርትራ ማስተላለፍ ማንሳታችን አይቀርምና ጦርነቱ እንዲሁ በቀላሉ እንደማይበርድ እንገነዘባለን። የሰላማዊ ድርድር አማራጮች የተዘጉ በሚመስሉበት በዚህ ወቅት ኢትዮጵያ ውስጥ ሀገራዊ ምርጫ ሊካሄድ መሆኑም የአደባባይ ሚስጥር ነው። ከሳምንት በኋላ የ1 ዓመት የስልጣን ዘመናቸው የሚጠናቀቀው ታደሰ ወረደ ጉዳይ በእርግጥም በትግራይ ፖለቲካ ውስጥ ለሚኖረው የሰላማዊም ሆነ የግጭት ሽግግር ዋና ነገር እንደሚሆን ይጠበቃል። እኛም ሰላም እየተመኘን የዛሬው መርሃ ግብር እዚህ ላይ እንቋጫለን። ሰላም ሁኑም።